ሰላም እንዴት ናችሁ? ለዚህ ኡስታዝ እስቲ ምላሽ እንሰጣለን። አንድ 4 ፓርት ቪዲዮ ሰርቶብናል። እስቲ ምላሽ እንስ አላነበባችሁንም አለ። የኔ ጥያቄ አብያተ ሊቀ ካህን በነበረ ጊዜው ሜንሽን አድርጓል ኢየሱስ ክርስቶስና የቱ ጋር ነው ተጽፎ ያላነበቡት እነዚህ ፋሪሳኖች? የቱ ጋር አብያተ ሊቀ ካህን በነበረ ዳዊት ከሰዎቹ ጋር በልቷል አለ ያልተፈቀደውን ነገር በልቷል የሚለውን በመረጃ ያሳዩን። ካላሳያችሁኝ ግን የምቀጥፈው መጽሐፍ ቅዱስ መሆኑ ነው። መልካም እንደሰማችሁት ኡስታዙ ያመጣው በማርቆስ ወንጌል ምዕራፍ 2 ቁጥር 23 እስከ 28 እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 12 ቁጥር 1 እስከ 8 እንዲሁም በሉቃስ ወንጌል ምዕራፍ 6 ላይ የሚገኝ ታሪክ ነው። ዋና እሱ ጥያቄ ምንድነው? እሱ አብያተርስ ሊቀ ካህን በነበረበት ወቅት የምትለዋ በማርቆስ ወንጌል ላይ ስላለች ነው። ምንድነው እሱ ታሪኩ? ዳዊት ለሱ ያልተፈቀደው ወደ ቤተ መቅደስ ገብቶ እንጀራን እንደበላ የሚናገር ታሪክ ነው። ይሄ ተጽፏል ብሏል ኢየሱስ። ሰው ኦሪት ላይ የቱ ጋ ነው የተጻፈው? የት ቦታ ነው ያነበቡት? ከሌለ መጽሐፍ ቅዱስ ቀጥፏል። ስለዚህ ይሄ ውሸት ነው እያለን ነው። በእርግጥ አንብበዋል አንተ ነህ እንጂ ያላነበብከው። በአንደኛ ሳሙኤል ምዕራፍ 21 ከቁጥር 1 ጀምሮ እስከ 6 እንደዚህ ይላል። ዳዊት ወደ ካህኑ ወደ አቤሜሌክ ወደ ኖባ መጣ። ወደማ ወደ ኖባ መጣ። አቤሜሌክም እየተንቀጠቀጠ ዳዊትን ሊገናኘው መጣና ስለምን አንተ ብቻህን ነህ? ከአንተስ ጋር ስለምን ማንም የለም አለው። አቤሜሌክ ማለት የአባይተር አባት ነው። ይህም በአንደኛ ዜና ምዕራፍ 18 ከቁጥር 16 ላይ ታገኙታላችሁ። ስለዚህ አብያተር ደግሞ ምንድነው? ካህን ነው። በዛን ሰዓት አባቱ ሊቀ ካህን ስለነበረ ማለት ነው። አገልጋዩ ማን ነው የሚሆነው? አብያተር ነው የሚሆነው፣ አባቱን የሚያግዝ ማለት ነው። ስለዚህ በአባቱ ስም በአባቱ ስልጣን ሊጠራ ይችላል። ቁጥር 2 ላይ ዳዊትም ካህኑን አቤሜሌክን የተላከህበትን ነገርና የሰጠሁህን ትእዛዝ ማንም አይወቅ ብሎ ንጉሱ አንድ ነገር አዞኛልና ስለዚህም ብላቴኖቹን እንዲህ ባለ ስፍራ ተዋቸው። አሁንስ በእጅህ ምን አለ? 5 እንጀራ ወይንም የተገኘውን በእጄ ስጠኝ አለው። ካህኑም ለዳዊት መልሶ ሁሉ የሚበላው እንጀራ የለኝም፣ ነገር ግን የተቀደሰ እንጀራ አለ። ብላቴኖቹ ከሴቶቹ ንጹሐን እንደሆኑ መብላት ይችላሉ አለው። ዳዊትም ለካህኑ መልሶ በእውነት ከወጣን ጀምረን እኛ ሰውነታችንን ከሴቶች 3 ቀን ጠብቀናል። የብላቴኖቼም ዕቃ የተቀደሰ ናት። ስለዚህ ዛሬ ዕቃቸው የተቀደሰች በመሆኗ እንጀራው እንደሚበላ እንጀራ ይሆናል አለው። ቁጥር 6 ካህኑም በእርሱ ፈንታ ትኩስ እንጀራ ይደረግ ዘንድ ከእግዚአብሔር ፊት ከተነሳው ከገጹ ህብስት በቀር ሌላ እንጀራ አልነበረምና የተቀደሰውን እንጀራ ሰጠው ይላል። ስለዚህ ለሱ ማይገባውን የተቀደሰውን እንጀራ አማራጭ ስለሌለው ካህኑ ለዳዊት እንደሰጠው በአንደኛ ሳሙኤል ምዕራፍ 21 ከቁጥር 1 እስከ 6 ይናገራል ማለት ነው። ምናልባት አሁን ትኩረቱ እሱ ሊሆን የሚችለው ምንድን ነው? አብያተር አይደለም አቤሜሌክ ነው የሚል ጥያቄ ሊያነሳ ይችላል። አስቀድሜ እንደነገርኳችሁ አብያተር ማለት የአቤሜሌክ ልጅ ነው፣ ካህን ነው፣ አገልጋይ ነው። ስለዚህ በዛን ቀን አገልጋይ እንደነበረ አስተናጋጅ እንደነበረ ግልጽ ነው ማለት ነው። በአባቱ ቦታ ልጁ ስለሚያገለግል ፕላስ ደግሞ ሊቀ ካህን አባቱ ሲሞት የሚቀበለው ማን ነው? እሱ ልጁ ነው፣ አብያተር ነው የሚሆነው። ከምንም በላይ ግን አብያተር የዛኑ ቀን ሊቀ ካህን ነው። እንዴት? የዛኑ ቀን ዳዊት መምጣቱን መብላቱን ሲሰማ ሳኦል ካህናቶቹን ሁሉ አስገድሏል። እንዴት? አንደኛ ሳሙኤል ምዕራፍ 22 ከቁጥር 6 እስከ 23 አንብቡት። ቁጥር 13 ላይ እንደዚህ ይላል። ቁጥር 13 ላይ ሳኦልን ካህኑን አቤሜሌክን አንተ የእሴይን ልጅ ከኔ እንትን ሰጥተዋል፣ እንጀራ ሰጥተዋል፣ እንደገና ደግሞ ሴፍ ሰጥተዋል ብሎ ይጠይቀዋል፣ ይዝትበታል ማለት ነው። ቁጥር 16 ላይ ከዛ ሳኦል ምን ሚል ትእዛዝ ይሰጣል? ንጉሱም ይላል አቤሜሌክ ሆይ አንተና የአባት ቤት ሁሉ ፈጽማችሁ ትሞታላችሁ አለ። ንጉሱም በዙሪያቸው የቆሙትን እግረኞች የእግዚአብሔር ካህናት እጅ ከዳዊት ጋር ነውና ግደሏቸው ብሎ ያዛል። ቁጥር 18 ላይ ይገደላሉ ማለት ነው። ማን ሲቀር? አብያተር ሲቀር። ስለዚህ አቤሜሌክም በዛለታ ተገደለ ማለት ነው። ስለዚህ ካህናቶቹ እንዳለ ተገደሉ ይላል። 85 ካህናት ተገደሉ። ስለዚህ ወደ ዳዊት ጋር ይሄዳል። ቁጥር እስከ 23 አንብቡት። ወደ ዳዊት ጋር ይሄድና ቤተሰቦቼ ተገደሉ፣ ካህናቶቹ አለቁ፣ እኔ ብቻ ቀረው ይለዋል። ካህናቶቹ ተገደሉ፣ ቤተሰቦቹ ከተገደሉ፣ እሱ ብቻ ከቀረ ሊቀ ካህን ማን የሚሆነው? ይዛለታ
አብያተር ነው የሚሆነው ማለት ነው። ስለዚህ ክርስቶስ ያንን ለማጠቆም አብያተር ሊቀ ካህን እንደሆነ ለማጠቆም ሊቀ ካህን በነበረ አልና ምልክት ሰጠን ማለት ነው። አብያተር ሊቀ ካህን እንደሆነ የዛን ቀን ሁለቱ ተገናኝተዋል። የተገናኙበት ቀን ነው። ሊቀ ካህን የሆነበት ቀን ነው። ከምንም በላይ ደግሞ አብያተር ከሊቀ ክህነት ወይንም ደግሞ ከእግዚአብሔር ክህነት ደግሞ ወጥቷል በሚያሳዝን ሁኔታ። ይሄም በአንደኛ ነገሥት ምዕራፍ 2 ቁጥር 26 ላይ እንደዚህ ይላል። በአንደኛ ነገሥት ምዕራፍ 2 ቁጥር 26 ላይ ሰለሞን አብያተርን ከእግዚአብሔር ክህነት ያወጣዋል። ንጉሱም ካህኑን አብያተርን አንተ ዛሬ የሞተ ሰው ነበርክ፣ ነገር ግን የአምላክህን የእግዚአብሔርን ታቦት በአባቴ ዳዊት ፊት ስለተሸከመ፣ አየህ፣ በአባቴ በዳዊት ፊት የእግዚአብሔርን ታቦት ስለተሸከምክ ሲለው ሊቀ ካህን ነበርክ በዳዊት ጊዜ እያለው ነው። ስለተሸከመ አባቴም የተቀበለውን መከራ ሁሉ አንተ ስለተቀበልክ አልገድልህምና በአናቶት ወዳለው ወደ እርሻው ሂድ አለው ይላል። ከዛም ሰለሞንም አብያተርን ከእግዚአብሔር ክህነት አወጣው ይላል። ስለዚህ ኢየሱስ ምን ሰጠን ማለት ነው? ፍንጭ ሰጠን። አብያተር ከክህነት የወጣበት ጊዜ አለ። ስለዚህ በአብያተር ጊዜ ዝም ብሎ ቢባል መቼ? ከክህነት ከወጣ ነው፣ ወደ ክህነት ሳይገባ ነው። ክህነት የገባ ጊዜ፣ ክህነት የገባ ቀን ነው። ሊቀ ካህን የሆነ ቀን ዳዊት ይህንን ነገር ፈጽሟል። ከዛ በኋላ ሰለሞን ሲመጣ ግን አብያተር እግዚአብሔር የቀባውን በመቃወሙ ሰለሞን ምን ያደርገዋል? ከእግዚአብሔር ክህነት ያስወጣዋል ማለት ነው። ስለዚህ ከክህነት ከመውጣቱ በፊት ዳዊት ይህንን ነገር እንዳደረገ ነገረን ማለት ነው። ሁለተኛው ጥያቄ ደግሞ ምንድነሱ? በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ያለ ነው። ይሄ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ይህንን አመጣና ምን አደረገው ወንድማችን ኡስታዙ በዘፍጥረት ምዕራፍ 5 ቁጥር 24 ላይ እንዲሁም ደግሞ ዕብራውያን ምዕራፍ 11 ቁጥር 5 እስከ 6 የሚገኝ አንድ እንትን አለ። ከአዳም ጀምሮ ሰባተኛ የሆነ ሄኖክ አካሄዱን ከእግዚአብሔር ጋር በማድረጉ እንደተወሰደ ይናገራል። የተወሰደ ሌላም አለ ለማለት ነው። እንደገና ደግሞ በሁለተኛ ነገሥት ምዕራፍ 2 ቁጥር 10 እስከ 11 ኤልያስ በእሳት ሰረገላ ወደ ሰማይ እንደተወሰደ እንዳደረገ ይናገራል። በሰማይ የሚኖረው እግዚአብሔር ብቻ ነው የሚለው ወደ ሰማይ የወጣው እርሱ በሰማይ የሚኖረው የሰው ልጅ ነው የሚለው ለክርስቶስ ብቻ የሚነገር አይደለም፣ ቅጥፈት ነው፣ ሌሎችም አሉ ለማለት ነው። ይሄ ስህተት ነው። ምክንያቱም ኤልያስም ተወስዶ ነው ቁጥር 10 ላይ እንደሚናገረው፣ ሄኖክም ደግሞ ተወስዶ ነው፣ በራሳቸው የወጡት አይደለም። ኢየሱስ ግን በራሱ ስልጣን፣ በራሱ ኃይል፣ በራሱ ክብር የወጣው ነው። ፕላስ ደግሞ ሰማይ ሲባል ለኢየሱስ ሲነገር እንደዚህ የሆነ ደረጃ መውጣት መውረድ አይደለም፣ ክብሩን ለማሳየት ነው። ምክንያቱም እሱ በሁሉ ቦታ የሞላ ስለሆነ ማለት ነው። ፕላስ እርሱ በራሱ ስልጣን በራሱ ያረገው ነው። ይህም መዝሙር ምዕራፍ 46 ቁጥር 5 ላይ እግዚአብሔር በክብር በእልልታ እንዳረገ፣ እንዲሁም ደግሞ ማርቆስ ወንጌል ምዕራፍ 16 ቁጥር 19 እግዚአብሔር እንዳረገ ይናገራል። ሉቃስ ወንጌል ምዕራፍ 24 ቁጥር 51 አካባቢም እንደዚሁ የሚገኝ እንትን ነው ማለት ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 9 እስከ 8 12ም እንደዚሁ ማለት ነው። እንዲሁም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16ንም መመልከት ይቻላል ማለት ነው። ክርስቶስ በራሱ ክብር በራሱ ስልጣን ያረገው ማለት ነው። ከምንም በላይ ግን ጥቅሱ የሚለው ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም ነው የሚለው። እነ ኤልያስም በለው ሄኖክም በለው ሌሎቹም ቅዱሳን አረጉ ብንል ከሰማይ የወረዱ አይደሉም። አስቀድሞ ሲኖሩ የነበረው በምድር ነው፣ ወደ ሰማይ አልወጡም ማለት ነው። ፕላስ ግን ምናልባት መላእክቶች ወደ ምድር መጥተው ይወጣሉ መልእክት አደርሰው ልትል ትችላለህ። እነርሱ ግን የሰው ልጅ አይባሉም፣ ምክንያቱም ስጋና ደምን ስላልተካፈሉ ማለት ነው። እንደኛ ስጋና ደምን ዕብራውያን ምዕራፍ 2 ቁጥር 16 እንዲሁም ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ የእኛን ስጋና ደም የተካፈለው እንዲሁም አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ የእኛን ስጋ ደም የያዘው ክርስቶስ ብቻ